ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርት ቪዲዮአችን የቀጠለውን 7.3.1 ዘ ኪንግደም ኦፍ ጎጃም ሚሮርስአችንን በዛሬ ቪዲዮአችን ከበር ምናደርግ ይሆናል። ቀጥታ ወደዚህ ርዕስ የመጀመሪያው ርዕስ ሎኬሽን ወይም ደግሞ ይህ ኪንግደም ይገኝበት የነበረውን ቦታ በማየት እንጀምራለን። the kingdom of ጎጃም was located south of the lake ጣና። ይሄ ኪንግደም ኦፍ ጎጃም በሰዓቱ ይገኝ የነበረው በሌክ ጣና በሳውዝ በኩል ነበር ነው የሚለን። እዚህ በተጨማሪ ደግሞ ይህ ኪንግደም ኦሪጂኑ የነበረው historians do not clearly know when ጎጃም was established። ጎጃም ለመጀመሪያ ጊዜ መቼ እንደተመሰረተች የሚያሳይ መረጃ ሂስቶሪያኖች ወይም ደግሞ የታሪክ አጥኚዎች ማግኘት አልቻሉም ነበር በሰዓቱ ነው የሚለን። the kingdom was mainly inhabited by the Agou ethnic groups። እዚህ ስፍራ ላይ ወይም እዚህ ኪንግደም ላይ በሰዓቱ ይኖሩ የነበሩ ህዝቦች ደግሞ አብዛኞች ከአገው ኢትኒክ ግሩፕ ዘራቸው የሚመዘዙ የነበሩ ህዝቦች ነበር ነው የሚለን። ሪሌሽንሺፕ with the Christian kingdom። እዚህ በተጨማሪ ደግሞ ኪንግደም ከክርስቲያን ኪንግደሞች ጋር የነበራትን ግንኙነት ደግሞ እናያለን። አራውን ከ1323 ከ1324 ኪንግ አምደ ጽዮን ከ1314 እስከ 1344 ማለት ነው ካምፔን አጌንስ ጎጃምን በመቃረን ካምፔን መፍጠር ችሎ ነበር ወይም መመስረት ችሎ ነበር ይሄ ኪንግ ነው የሚለን። ከዛም አፍተር ዲፊቲንግ ኢት ጎጃም ቢኬም ኤ ትሪቢዩተሪ ስቴት ዛት ፔ ትሪቢዩት ወይም ታክስ ቱ አናዘር ኪንግደም። ከዛም ከተረታች በኋላ በዚህ በአምደ ጽዮን ጎጃም ትሪቢዩተሪ ስቴት መሆን ችላ ነበር በሰዓቱ ነው የሚለን። ከዚህ ቀደም ባየነው መሰረት ትሪቢዩተሪ ስቴት ማለት ለሌላ ኪንግደም ታክስ የሚከፍል ኪንግደም ማለት ነው። ሌላኛው ቶፒካችን ደግሞ ስፕሪድ ኦፍ ክርስቲያኒቲ ወይም ደግሞ እዚህ ኪንግደም ላይ እንዴት ሆኖ ደግሞ የክርስትና እምነት መሰራጨት እንደቻለ ደግሞ በዚህ ርዕሳችን እናያለን። ክርስቲያኒቲ ስፕሪድ ግራጁዋሊ ስሩ ሞንክ ፍሮም ዘ ሌክ ጣና ሞናስተሪስ ሚድቫል አማራ ሴትለርስ ይለናል። የሚለን ክርስቲያኒቲ እዚህ ኪንግደም ላይ መሰራጨት የተቻለው በሁለት ዋና ዋና ሪዝኖች ነበር ነው የሚለን። አንደኛው ክርስትና እንዲሰራጭ እዚህ ስፍራ ላይ ያደረገው የነበረው ከሌክ ጣና የመጡ ሞናስተሪዎች ከሌክ ጣና ሞናስተሪ ወይም ደግሞ ከጣና ገዳማት የመጡ ሞንኮች ወይም ደግሞ ሞሎክሲዎች ነበሩና እነሱ ስፕሪድ እንዲያደርግ ወይም ደግሞ ክርስትናን በመስበክ ማሰራጨት ችለው ነበር በዚህ ስፍራ ላይ ነው የሚለን። ሌላኛው ደግሞ የሚድቫል አማራ ላይ የሚኖሩ የነበሩ ነዋሪዎች ደግሞ እዚህ መጣው መስፈራቸው እዚህ ላይ እነሱን በተጨማሪ እዚህ ቀደም ነው ሲከተሉት የነበረው እምነት ክርስትና ስለነበር ወደዚህ ሲመጡም ላሉት ማህበረሰቦች ኢንትሮዲዩስ ማድረግ ችሎ ነበር ይሄን እምነት ነው የሚለና። አሁን ላይ ደግሞ በጎጃም ላይ የነበሩ ዋና አስፈላጊ የነበሩ በሰዓቱ ኪንጎችን ወይም ነገስታት እናያለን። የመጀመሪያው ዛሃን ኪሚር ይባላል። ይሄ ዛሃን ኪሚር የሚባሉ ኪንግ ዱሪንግ ዘ ሪጅን ኦፍ አምደ ጽዮን በአምደ ጽዮን ያገዛዝ ዘመን የነበረ ንጉስ ነበር። ይሄ ቱጌዘር ዊዝ ዛሃን ቾሃይ አን አገው ሩለር ኒር ሌክ ጣና ሂ ሪዚስት ዘ ስፕሪድ ኦፍ ክርስቲያኒቲ። እናም ይሄ ኪንግ ዛሃን ኪሚር የሚባለው ማለት ነው ከዛሃን ቾሃይ ጋር በመሆን ወይም ደግሞ የሌክ ጣና አካባቢ የነበረ ገዥ ጋር አብረው ህብረት በመፍጠር በጊዜ የነበረውን የክርስቲያኒቲ እምነት መሰራጨትን ሬዚስት ማድረግ ችሎ ነበር ነው የሚለን ወይም ደግሞ እንዳይሰራጭ ለማድረግ ሙከራ አድርገው ነበር እነዚህ ሁለቶች። ሌላኛው ደግሞ በዚህ ሰዓት የነበር አስፈላጊ ኪንግ ማአተ ጎን ይባላል። ይሄ ማአተ ጎን ደግሞ ኪንግ ዱሪንግ ዘ ሪጅን ኦፍ ዘ ኪንግ ዳዊት ይሄኛው ደግሞ በኪንግ ዳዊት ያገዛዝ ዘመን የነበረ ኪንግ ነው። ሩል ማድረግ የቻለው ከ1380 እስከ 1412 በነበረው ዓመተ ምህረቶች ነው። ፖለቲካል ኢምፖርታንስ እዚህ በተጨማሪ ደግሞ ይህም በ15ኛው ሴንቸሪ ጎጃም ቢኬም ዋን ኦፍ ዘ ኢምፖርታንት ፕሮሚነንስ ሩልድ ባይ ሮያል ገቨርነርስ አፖይንትድ ባይ ዘ ኪንግ ይለናል። እዚህ በተጨማሪ ደግሞ በ15ኛው ሴንቸሪ ጎጃም በሮያል ገቨርነሮች የምትመራ አስፈላጊ ፕሮሚነንስ መሆን ችላ ነበር በዚህ ሴንቸሪ ነው የሚለና ሮያል ገቨርነር ማለት በኪንጎች የተመረጠ ገዥ ማለት ነው። ሌላኛው ደግሞ ፖፑሌሽን ቼንጅ ዱሪንግ በ14ኛው ኤንድ በ15ኛው ሴንቸሪ ኢስተርን ጎጃም was settled by the Amara people from the Shoa the medieval prominence of Amara። በ14 እስከ 15ኛው ሴንቸሪ በነበረው የኢስተርን ጎጃም በአማራ ፒፕሎች ከሸዋና ከሚድቫል ፕሮሚነንስ ኦፍ አማራ በመጡ ህዝቦች ስፍራ እንደመኖሪያነት አድርገው ይኖሩባት ነበር እነዚህ ህዝቦች ነው የሚለን። ሌላኛው ደግሞ ኪዩን ኢለኒ ደግሞ አለች። ከኪንጎች በተጨማሪ ደግሞ ኪዩን ኢለኒ በዚህ ኪንግደም ሰዓት የነበረች በጣም አስፈላጊ ኢምፖርታንት ኪዩን ነበረች። ማች ኦፍ ዘ ኢስተርን ጎጃም ቢኬም ፓርት ኦፍ ዘ ላንድስ ኮንትሮል ባይ ዘ ፌመስ ኩዊን ኢለኒ። አብዛኛው የኢስተርን ጎጃም ፓርት በዚች በጊዜው በነበረች በጣም ታዋቂ በነበረች በኩዊን ኢለኒ አስተዳደር ስር ውስጥ ነበር ነው የሚለን። she is remembered for rebuilding the monastery of መርጦሌ ማርያም ይለናል። እሷ ደግሞ በጣም ቺኩዊን ትታወቅበት የነበረው በሰዓቱ መርጦሌ ማርያም የሚባል
ሞናስትሪ ማስገንባት ችላ ስለነበር በዚህ ነበር በጣም ፌመስ የነበረች እሷ ነው የሚለን። ሌላኛው ርዕሳችን ደግሞ 7.3.2 ፖሊሲስ ኦፍ ዘ ቢዛሞ ዋጂ ኤንድ ጋንዝ የሚለው ርዕሳችን ነው። በዚህ ደግሞ የመጀመሪያው ዘ ስቴት ኦፍ ቢዛሞ፣ መጀመሪያ ስቴት ኦፍ ቢዛሞን በማየት እንጀምራለን። የዚህ ስቴት ሎኬሽን ወይም ደግሞ መገኛ የነበረው ሎኬትድ ኦን ዘ ሳውዘርን ቤንድስ ኦፍ ዘ አባይ ሪቨር፣ በአባይ ሪቨር ቤንድ አካባቢ በሳውዘር ነበር ይህ ስፍራ ይገኝ የነበረው። ኦፖዚት ፕሬዘንት ዴይ ወንበርማ ኢን ሳውዘርን ጎጃም እና ይህ ቦታ ደግሞ በአሁን አጠራሯ ወንበርማ ከምትባለው በሳውዘርን ጎጃም ትገኝ በነበረው ከሷ ኦፖዚት ነበር ይገኝ ነበር ይህ ስፍራ ነው የሚለን። people inhabited by Omotic language speakers especially the ሽናሻ እና እዚህ ቦታ ላይ ደግሞ ይኖሩ የነበሩ ህዝቦች አብዛኞቹ ኦሞቲክ ላንጉጅ ስፒከሮች ነበሩ ወይም ደግሞ የኦሞቲክ ቋንቋ ተናጋሪዎች ነበሩ ነው የሚለን እና በስፔሻል አጠራራቸው ደግሞ ሻናሻ ይባሉ ነበር በጊዜው ነው የሚለን። ሌላኛው ደግሞ ፖለቲካል ስታተስ ቢትዊን ዘ 14ኛው እና በ16ኛው ሴንቸሪ ቢዛሞ was a tributary states of the Christian kingdom ከ14ኛው እስከ 16ኛው ሴንቸሪ በነበረው ሴንቸሪ ቢዛሞ ትሪቢዩተሪ ስቴት ነበረች ለክርስቲያን ኪንግደሞች ወይም ደግሞ ለክርስቲያን ኪንግደሞች ታክስ ትከፍል ነበረችም ኪንግደም ነው የሚለና። ሌላኛው ርዕሳችን ኦሮሞ ኤክስፓንሽን ወይም ደግሞ የኦሮሞ መስፋፋት ደግሞ በዚህኛው ርዕሳችን ነው ያለን። when the ማጮ ኦሮሞ arrived in the late በ16ኛው ሴንቸሪ ማብቂያ አካባቢ ማጫ ኦሮሞ የሚባሉት ከመጡ በኋላ some people fled across the አባይ river into ጎጃም፣ የአንዳንድ ፒፕሎች ወደ አባይ ሪቨርን በመጠቀም ወደ ጎጃም ፈልሰዋል ወይም ደግሞ ፍሊድ አድርገው ነበር ነው የሚለና። others moved westward into lowlands፣ ሌሎቹ ደግሞ ወደ ዌስትዋርድ ወደ ሎውላንድ አካባቢ ሄደው ነበር ወይም ደግሞ ሙቭ አድርገው ነበር ነው የሚለና። the remaining population was assimilated into the ማጫ ኦሮሞ፣ ሌሎች የቀሩት ፖፑሌሽኖች ደግሞ ወደ ማጫ ኦሮሞ ተዋህደዋል ወይም ደግሞ ከማጫ ኦሮሞ ጋር አንድ መሆን ችለዋል ነው የሚለና። ሌላኛው ደግሞ ዘ ፖሊሲ ኦፍ ዘ ዋጃ፣ የዋጃን ፖሊሲ ደግሞ አሁን ላይ እናያለን። ሎኬሽን አራውንድ ዘ ሌክ ዝዋይ፣ ሌላኛው ርዕሳችን ደግሞ ዘ ፖሊቲ ኦፍ ዋጃ። ይህ ፖሊቲ ኦፍ ዋጃ የሚባለው ይገኝ የነበረበት ስፍራ በሌክ ዝዋይ አካባቢ ነበር። ዌስተርን ኦፍ ፋታግ፣ በፋታግ ደግሞ በዌስተርን ይገኝ ነበር። በሃዲያ ደግሞ በኢስተርን ይህ ስፍራ ይገኝ ነበር በሰዓቱ። ኦሪጂን ደግሞ ሂስቶሪያንስ ዱ ናት ኖው ክሊርሊ ዘ ኢትኒክ አይደንቲቲስ ኦፍ ኢትስ ፒፕል ዌን ዘ ስቴት ዋዝ ፎርምድ። ከዚህ በተጨማሪ ደግሞ የታሪክ አጥኚዎች የዚህን ስፍራ በጊዜው የነበሩ አጥኚዎች የመጡበትን ስፍራ ወይም ደግሞ ስለነሱ ማንነት ምንም መረጃ አልነበረም ነው የሚለው። እና እዚህ በተጨማሪም ይሄ ስቴት መቼ እንደተመሰረተ የሚያሳይ መረጃን በተመሳሳይ አልተገኘም። ትሪቢዩተሪ ስቴትስ ዋጃ was reduced to tributary states by the king አምደ ጽዮን የሚለን። ዋጃ ከትሪቢዩተሪ ስቴቶች ሪዲዩስ ተደርጋለች ተቀንሳለች በኪንግ አምደ ጽዮን ነው የሚለን። እና አሁን ምርጫ ላይ ተጠይቁት ትችላላችሁ። በጊዜው ከነበሩ ስቴቶች በኪንግ አምደ ጽዮን ሪዲዩስ የተደረገችው ስቴት ማን ነበረች ብሎ ከጠየቃችሁ ዋጅ ትላላችሁ ማለት ነው። ሌላኛው ርዕሳችን ደግሞ ሙስሊም ኢንፍሉዌንስ ኢን በ15ኛው ሴንቸሪ ሩለር ኦፍ ዋጅ ዩዝድ ዘ ሙስሊም ታይትል ቋትስ፣ በ15ኛው ሴንቸሪ የዋጃ መሪዎች እንደማዕረግ ስም ቋት የሚለውን የሙስሊም ታይትል ይጠቀሙ ነበር ነው የሚለን። ሌላኛው ደግሞ ሚሊታሪ ኢምፖርታንስ አፍተር ዘ ፔሪድ ኦፍ ኢማም አህመድ ዋጅ ቢኬም አን ኢምፖርታንት ሚሊታሪ ሴንተር ፎር ዘ ክርስቲያን ኪንግደም። ከኢማም አህመድ ፔሪድ በኋላ ዋጅ ዋና የክርስቲያን ኪንግደም ወይም ደግሞ የክርስቲያን ኪንጎች ሚሊተሪ ሴንተር ወይም ደግሞ የጦር ስፍራ መሆን ይችላል ነበር ነው የሚለን። ኦሮሞ ኦኩፔሽን እዚህ በተጨማሪ ደግሞ ኦሮሞ ኦኩፓይድ ዋጅ ዱሪንግ ዘ ላስት ኳርተር ኦፍ በ16ኛው ሴንቸሪ ይለናል። በ16ኛው ሴንቸሪ ሩብ ማብቂያ አካባቢ ደግሞ ኦሮሞዎች እችን ዋጅን መቆጣጠር ችሎ ነበር ነው የሚለን። አሁን ደግሞ ፖሊቲ ኦፍ ጋዝ የሚባለው እናያለን። ይሄኛው ደግሞ ሎኬሽኑ ነበር ጋዝ was probably located in the rift valley፣ ይህ ስፍራ ሪፍት ቫሊ አካባቢ ነበር ይገኝ የነበረው። በዋጅ በኢስተርን ይገኝ ነበር። ከካምባታ ደግሞ በዌስተርን ከሃዲያ በሳውዝ ይገኝ ነበር ይህ ስፍራ ነው የሚለና። አናውን ሂስትሪ እዚህ በተጨማሪ ደግሞ ሂስቶሪያንስ ዱ ናት ክሊርሊ ኖ ዘ ኢትኒክ አይደንቲቲስ ኦፍ ዘ ኤርሊ ኢንሃቢታንትስ፣ እዚህ ስፍራ ለመጀመሪያ ጊዜ መጥተው መኖር ስለቻሉ ህዝቦች ምንም ማስረጃ አላገኙም ሂስቶሪያኖች ወይም ታሪክ ሰብሳቢዎች ነው የሚለና። ዘ ኤግዛክት ታይም ኦፍ ኢትስ ኢመርጀንስ፣ የተመሰረተበትም ኤግዛክት ታይሙ አይታወቅም። ይህም በተመሳሳይ ፖለቲካል ስታተስ ጋዝ ቢኬም ኤ ትሪቢዩተሪ ስቴት አንደር ኪንግ አምደ ጽዮን፣ ጋዝ ትሪቢዩተሪ ስቴት መሆን ይችላ ነበር በኪንግ አምደ ጽዮን ያገዛዝ ዘመን ነው የሚለና። ታይትልስ ኦፍ ሩለርስ ሎካል ሩለር ዩዝ ዘ ታይትል ጋራድ፣ በጊዜው የነበሩ ሎካል መሪዎች ደግሞ ጋራድ ሚሊዮን እንደ ማዕረግ ስም ንጉሶች ይጠቀሙት ነበር ወይም መሪዎች ይጠቀሙት ነበር ነው የሚለን። ስፕሪድ ኦፍ እስላም ኤክስፓንድድ ስትሮንግሊ ኢን ጋዝ ዱሪንግ በ1530 ነው የሚለና።
በ1530 በከባዱ እስልምና በዚህ በጋዝ በሚባል ስፍራ መስፋፋት ችሎ ነበር ነው የሚለን። this happened during the time of ኢማም አህመድ። ይሄ ደግሞ መፈጠር የቻለው በኢማም አህመድ ያገዛዝ ዘመን ነበር። ሌላኛው ደግሞ 7.3.3 the kingdom of ኢናሪያ። አሁን ደግሞ ስለ kingdom of ኢናሪያ እናያለን። የዚህ kingdom ሎኬሽን የነበረው ኖርዝ ኦፍ the ጎጀብ ሪቨር፣ በጎጀብ ሪቨር በኖርዝ ነበር ትገኝ የነበረች ስፍራ። ከዚህ በተጨማሪ ደግሞ በአፐር ጊቤ ሪቨር ደግሞ በዌስተርን ነበር ትገኝ ነበር። early history very little information exists about the early history of ኢናሪያ። እዚህም ላይ በተመሳሳይ ስለ ኢናሪያ ትንሽ ኢንፎርሜሽን ብቻ ነበር የተገኘ ነው የሚለና relationship with the Christian kingdom around the middle of 13ኛው ሴንቸሪ ኢናሪያ came under the influence of the Christian kingdom። በ13ኛው ሴንቸሪ አጋማሽ አካባቢ ኢናሪያ በክርስቲያን ኪንግደም ኢንፍሉዌንስ መውደቅ ችላ ነበር ነው የሚለና later it became a tributary state under አምደ ጽዮን። ከዛም በአምደ ጽዮን ያገዛዝ ዘመን tributary state በተመሳሳይ መሆን ችላ ነበር ነው የሚለና ሌላኛው ኢኮኖሚክ ኢምፖርታንስ ኢናሪያ was one of the most important trade center in Ethiopia። በኢትዮጵያ ከነበሩ በጣም አስፈላጊ የነበሩ ትሬድ ሴንተሮች መካከል አንዷ ኢናሪያ ነበረች ነው የሚለና ሜን ኤክስፖርት በጊዜው ደግሞ እዚህ ስፍራ ላይ ኤክስፖርት ይደረግ የነበሩ ጉዶች እነዚህ ነበሩ። የመጀመሪያው ፒውር ጎልድ ነበር፣ ንጹህ ወርቆች እዚህ ስፍራ ኤክስፖርት ይደረጉ ነበር። the gold was exported to distant countries such as Egypt, Greece, Rome። እነዚህ ፒውር ጎልዶች ደግሞ ርቀት ላይ ላሉ ሀገሮች ነበር ኤክስፖርት ይደረግ የነበሩ። ለምሳሌ ወደ ኢጂፕት ይላክ ነበር፣ ወደ ግሪክ ይላክ ነበር፣ ወደ ሮም ይላክ ነበር ነው የሚለን። ሬዚስታንስ against the Oromo from the late በ16ኛው ሴንቸሪ ማብቂያ አካባቢ ኢናሪያን strongly resisted the ማንጫ ኦሮሞ for over 100 years። ማጫ ኦሮሞ እነዚህ ኢናሪያ የሚባሉት ማለት ነው ከ100 ዓመት በላይ ሬዚስት አድርገውት ነበር ይሄን ማጫ ኦሮሞ ነው የሚለና final defeat eventually defeated by the ሊሙ ኦሮሞ a subgroups of the ማጫ ኦሮሞ confederacy። ይሄ ደግሞ የሚለና ምንድነው መጨረሻ ላይ ግን በሊሙ ኦሮሞ የሚባል ወይም ደግሞ የማጫ ኦሮሞ ሰብ ግሩፕ ኮንፌደራንስ በነበረው በሱ ተረተዋል ነው የሚለና name change after the conquest the kingdom became known as ልሙ ኢናሪያ። ከዛም በልሙ ኢናሪያ ከተገዛች በኋላ ስማቸውን ከኢናሪያ ወደ ልሙ ኢናሪያ አስቀይረውታል ነው የሚለና ሌላኛው ደግሞ the kingdom of the ዳሞት also belonged to this group of states። እና ይህን ርዕስ ዩኒት 3 ላይ በሰራነው ቪዲዮ ላይ ስላየነው ቀጥታ ወደ ቀጣዩ ርዕስ 7.3.4 the ጎንጋ people። አሁን ደግሞ ስለ ጎንጋ ፒፕል ነው የምናይ። ጎንጋ ፒፕል ላንጉዌጅ የነበሩ ወይም ደግሞ እንደ መግባቢያነት የሚጠቀሙት የነበሩ the ጎንጋ people spoke several omotic languages include እነዚህ ጎንጋ ፒፕሎች የተለያዩ የኦሞቲክ ላንጉጆችን ነበር ያወሩ የነበሩ። ከነሱም ውስጥ እነዚህ ካፊ ኖን እነዚህ ጠቅላላ እነዚህን ያወሩ ነበር ነው የሚለና these languages belong to the omotic language family። እና እነዚህ ላንጉጆች ደግሞ ከኦሞቲክ ላንጉጅ ፋሚሊ ነው የመጡ ነው የሚለና settlement area about 400 years ago the ጎንጋ people lived between the አባይ river the ኦሞ river። ለ400 ዓመታት ያክል የጎንጋ ፒፕሎች በአባይና በኦሞ river መካከል ኑሮ ነበር ነው የሚለና they shared similar environment, similar political system, similar socio-economic system። እና ደግሞ ሲኖሩ ለዚህ ያክል ዓመት ተመሳሳይ የሆነ environment, political system እና socio-economic system ይጋሩ ነበር ነው የሚለና impacts of the Oromo expansion when the ማጫ ኦሮሞ moved south of the አባይ river in late በ16ኛው ሴንቸሪ ማብቂያ አካባቢ ማጫ ኦሮሞች ወደ ሳውዝ ኦፍ አባይ ሪቨር ከሄዱ በኋላ ግን እዚህ ላይ ኢምፓክት አሳድረዋል ነው የሚለና አሁን ኢምፓክቱን እናያለን። ሼካ ኤንድ አንፊሎ were pushed westward into southwestern ኢትዮጵያ። እነዚህ ሁለቱ ወደ ዌስትዋርድ ማለትም ወደ ሳውዝ ዌስተርን ኢትዮጵያ ተገፍተው ነበር ወይም ፑሽድ ተደርገው ነበር ነው የሚለና ሺናሻ እዚህ በተጨማሪ ደግሞ after ቢዛሞ was conquered the ሽናሻ was the አባይ ሪቨር። ከዛ ደግሞ ቢዛሞች ደግሞ ከተገዙ በኋላ ሽናሻ አባይ ሪቨርን ክሮስድ አድርጋለች ወይም ደግሞ ተሻግራለች ነው የሚለና they settled in southern ጎጃም መተከል። እናም ይህን አባይ ሪቨር ለቀው ከሄዱ በኋላ በሳውዘርን ጎጃምና በመተከል መኖር ጀምረው ነበር ነው የሚለና ጎንጋ ስቴት many ጎንጋ peoples created strong kingdoms such as ኢናሪያ፣ አንፊሎ፣ ቢዛሞ፣ ካፋ፣ ሻካ ነው የሚለና እዚህ በተጨማሪ ደግሞ ሮያል ታይትል ኪንግ ኦፍ ካፋ ኤንድ ሻካ ዩዝድ ዘ ሮያል ታይትል ታቶ። የካፋና የሻካ በጊዜው የነበሩ ኪንጎች ደግሞ እንደ ማዕረግ ስም የሚጠቀሙበት የነበረው ታቶ የሚለውን ታይትል ኔም ነበር። እዚህ በተጨማሪ ደግሞ ዲፌንሲቭ ሲስተም በጊዜው ደግሞ ይጠቀሙት የነበረውን የመከላከያ ሲስተም አሁን ላይ እናያለን። ዱሪንግ በ16ኛው እና በ17ኛው ሴንቸሪ ጎንጋ ስቴት ቢውልት በ16 እና በ17ኛው ሴንቸሪ የጎንጋ ስቴት እነዚህ ነገሮች እንደ ዲፌንሲቭ ሲስተም መገንባት ችሎ ነበር ነው የሚል የመጀመሪያው
የነበረው ትሬንችስ፣ ስቶን ፎርቲፊኬሽንስ፣ ኢንክሎዥርስ እነዚህን ጠቅላላ መገንባት ችሎ ነበር ለመከላከያነት ነው የሚለና ትሬንችስ ማለት ቦዮችን ማለት ነው። ቦዮችን ለመከላከያነት ይጠቀሙ ነበር። እዚህ በተጨማሪ ደግሞ የድንጋይ ምሽጎችና ኢንክሎዥር ወይም ደግሞ ሁሉን ነገር በአንድ ላይ አቅፎ የሚይዙ ስፍራዎችን እንደ ዲፌንሲቭ ሲስተም ይጠቀሙ ነበር እና እነዚህ ፐርፐዛቸው ደግሞ ቱ ዲፌንድ ዘምሰልፍስ ፍሮም ዘ ኢነሚ ከኢነሚ ራሳቸው ወይም ከጠላት ራሳቸውን ለመጠበቅ ነበር እነዚህን ዲፌንሲቭ ሲስተሞች ይጠቀሙ ነበር። አዘር ኦሞቲክ ፒፕልስ ኦልሶ ሃድ ሲሚላር ትራዲሽንስ ኦፍ ቢልዲንግ ዲፌንሲቭ ፎርቲፊኬሽንስ ሌሎች የኦሞቲክ ፒፕሎችም እነሱ በተመሳሳይ እንደዚህ አይነት ባህላዊ የሆኑ ዲፌንሲቭ ፎርቲፊኬሽኖችን የመገንባት ባህል ነበራቸው ነው የሚለና እና ተመልካቾቻችን የዛሬ ቪዲዮአችን ርዕሳችን ይመስላል። በቀጣይ ቪዲዮ ደግሞ 7.4 ሪሌሽንሺፕ ቢትዊን ዘ ክርስቲያን ሃይላንድ ኪንግደም ኤንድ ዘ ሱልጣኔት ኦፍ አዳል የሚለው ርዕሳችን ያለን የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።